እስከመቼ እየተሸወድን ነው የምንኖረው ማማ? ይገርምሻል ባሌ ድሮ ገዝቶ ሳይሆን አርሶ ነበር የሚያበላኝ። የዛኔ በረከትም ነበር። የፈጣሪ በረከቱን ያጣነው እኮ በራሳችን ጊዜ ነው። ሰው በተሰጠው ነገር ማመስገን አቆማ። በረከቱ ከየት ይምጣ? አለቃ። በእናንተ ጊዜ እኮ አመስግኖ የሚነሳ አመስግኖ የሚተኛ ሰው ነበር። አሁን እኮ ፈጣሪ እንዳለ እንኳን ህዝቡ ዘንግቶታል። በቃ ይሄን ወሬሽን ተይ። አሁንማ ማክዳ አንድ ፍሬዋ ልጅ መሆኗ ቀርቶ ጎረቤቴን እያጸዳሉን ትመስኛለሽ። ልምሰሉታ። እንደውም በጣም ታደሉ ማለት እኮ ነው። እንደ እርሳቸውና እንደ እርሱ ተቀምጠን የሰፈሩ አላፊና አግዳሚን እንቦጭቋለን። ጭራሽ እኔ ዘርፌ ነኝ ሰው መቦጭቀው? ለአባትሽ ይሄን ፍሪጅ ያበላሸሽውን እነግርልሻለሁ። እኔ እኮ የፍሪጁ ቅዝቃዜና ከባድ ሙቀት ሲጋጭ ጊዜ የሚፈጥረውን ኃይል ፕሩቭ ለማለት ፈልጌ ነበር። ግን የጀመርኩት ፕሮጀክት ሳይሳካ ቀረ። እመኑ፣ አንድ ቀን የማስበው ነገር ሁሉ ይሳካል። ልጄ እኔ መኖር እፈልጋለሁ። እንደው አንድ ቀን ድፍት ብል ምን ትጠቀሚያለሽ? እኔ እኮ ማንም እንዲሞትብኝ አልፈልግም። እኔ ጭንቅላት የሚለኝን ነገር ነው እያደረክ ያለሁት። እኔ ራሱ አንዳንድ ጊዜ የሚሰማኝን ስሜት ራሱ አላውቀውም። እና አንቺ እስከምታውቂ እኔ ለምን ልሳቀቅ ልጄ? ምንም አያልፉም ማማ ዘርፌ። እኔ ይሄ የሚለቅሙ ምስር ከመጥፋቱ በፊት የማድን ጀግና ነው መሆኑ። ውኡቴ ወገኛ። አሁን ሰው ሲያየኝ ምንም ያልሆንኩን አይደል ይመስል። ምን ነው ደህና አልነበረችም እንዴ ልጄ? ምን ነካት? ኧረ ደህና ነበረች። እና ምን አገኛት? ወይ ካልሆነ ሆስፒታል ውሰዳት እንዴ? አይ እስቲ ቆይ እቤት እንሂድና መች መድኃኒቱ ምናምን ላድርግላት ይሻላታል። ምንም አይላትም። እንደዛ ይሻላል? እንደዛ ይሻላል። እሱን እንሞክርላት እስኪ። እሺ በቃ ይዘሃት። እሺ እሺ። አየ ግርምዬ ምች መቷት ነው አላልኩህም? ይኸውልህ ምች መሆኑ በደንብ ያስታውቃል። አሁን ነው የሚሻላት። አይዞህ። እሺ ምንም አይላት። ተመስገን። አትጨ